ተነስቶ አይቼዋለሁ። ሀገሬ ኑሯል፣ ቱርክ ሀገሬ ኑሯል። አንድ ብር ኑሮ ሀላ ፎቶ ነው አይቼዋለሁ። ሀገሬን አየር ተንፍሰማ አንተን አላማህም። እና አንተ መቼም ሀገር ሄድከው ልትቆራረጥ አይደለም የኔ ጌታ። እንደው በሶፊያ እንትን ራሱ ቃል ገባላለሁ አላማህም። እናማሳ አትሉኝም? እናማሳ እዛች ባዩሽ ጋር ሄዶ ኢንተርቪው ይሰጣል። ኢንተርቪው ሲሰጥ እንትን ነው የሚመስለው፣ ፕሮቶኮሉን ጠብቆ በቃ አምባሳደር ነው የሚመስለው። ብታዩት አይታችሁታል? ጋይ ሱፉን ከላይ እስከ ቂቅ አድርጎ እዚህ ጋር ምናምን ጌጥ አድርጎ ምናምን በቃ የሆነ አምባሳደር በሉት። ኢንተርቪው የሚሰጥ አይመስልም ጋይስ። ኢንተርቪው የሚሰጥ አምባሳደር በሉት በቃ አምባሳደር። የምሬ ነው። አንድ ብር ሚስቱ ሆስተስ ናት። ተፋተው ነው ወልደዋል። እግዚአብሔርን ነው የምሬን እኮ ነው። እዚህ ጋር ብረቷን አድርጎ ሰንሰለቱን አድርጎ ምናምን ሱፉን ሸሚዙን እዚህ ድረስ ከፍቶች አድርጎ ምናምን እግሩን እንደዚህ አድርጎ ጋይስ ያለ ካልሲ ምናምን ሲቀብረር ብሎ ባዩሽ ጋር ኢንተርቪው ሲያደርግ አይታችሁታል? የሆነ አምባሳደር ነው የሚመስሉ የሆነ ነገር በቃ ይሄ ልጅ ምናምን ነገር ብዬ ነው ሳየው የነበረው። ከዛም በኋላ እዛ ሄዶ ኢንተርቪው ያደርጋል። ያራዳ ልጅ መችክ እሷም ትጠይቃለች እሱም ይመልሳል፣ እሷም ትጠይቃለች እሱም ይመልሳል። በነገራችን ላይ ልጁ የሆነ ቆንጆዬ ነገር ነው። አይታችሁታል ጋይስ? ውበቱ ደግሞ ደብል ጥርሱ ናት። እዚህ ጋር ያለችው ጥርሱ ውበቱ ናት። በዛ ላይ ሳቋ እያለ እንዴት ልብ እንደሚያቀልጥ ይሄ ኢንተርቪው ስታደርግ እንደው አይኑን እያዩት ነበረ። የባዩሽ ነው ደስ እያዩት ነበር ጋይስ። እና ልጁ በቃ ይችላል ያራዳ ልጅ ይመቸው። ከዛ ምን አለ ኢንተርቪው ላይ በ40 ተቀመጠ ፂምን እየላጨክ ምንድን ያለው ጋይስ? ቴክስቱን ኮመንቱ ጻፉልኝ። እኔ ሙሉ ንግግሩን አላስታውሰውም። ንገሩኝ ምንድን ያለው? እስኪ በ40 ዓመቱ ንግስት ፎቶ ለቃለች ገብተሽ እርጉዝ ናት። ማርያምን ንግስት እርጉዝ ናት ፎቶ ለቀቀች ጋይስ። ዋው ያላችሁ አይደል? ቡዳ እኮ ነኝ እናቴ። ኦ እኮ አዎ በ40 ዓመት እሺ ቆይ አለው አሁን ጋር በ40 ዓመት አለው አላት። እንትና እኮ ነው አንድ ብር እኮ ነው። እኔማ የአዲስ አበባ ከንቲባማ ልጅ ማይክ ነው። ማነው እዚህ አዲስ አበባ ያላችሁ ብትጨፋለቁ ከንቲባ ልጅ ማይክ ጋር አትወዳደሩም። ባይዘው አራድዬ የመቼ ልጅ ማይክ? እኔ ልጅ ማይክን በክብር ነው የአዲስ አበባ ከንቲባ ያደረኩት። ደግሞ በሌላ አይደለም እናንተ በሌላ እንዳታገናኙ። ከንቲባ ማለት የአራድዬ በቃ የአራድዬ ከንቲባ ያልኩት ሌላ ነገር አላልኩም። ትንሽ አላልኩም። ደግሞ እችንም ቆራርጣችሁ ለጣጥፉትና ደግሞ አነካኩኝ። ከዛም በኋላ በ40 ዓመት እናት ቤት ተቀምጠ ፂምህን አትላጭል እና ይመልሳል። እንደው ከዛ ሁሉ ኢንተርቪው ያች ታያቻችሁ እና መድኃኒዓለም ታያቻችሁ ያች ቃል ያች ወርድ። ከዛም እውነት ለመናገር ያንን አለ ምናምን። እኔ እንኳን እውነት ለመናገር ልጁ እንደው ወሬውም ንግግሩም ደስ ስለሚለኝ እንደው ዝም ብዬ ሳይው የነበረው መልኩና ጥርሱን ነበረ። እንደው ሊያሹ ውሸታም እንዳትሉኝ። እኔ ምን አስዋሸኝ? እንደው እሱ ያወራውን ከ40 ዓመት ምክንያቱም እኔ በ40 ዓመቴ እናቴ ቤት ተቀምጬ ፂም ስላላጨው ወይ እንትን ስላላጨው እንዴት ልሰማው እችላለሁ? ያገሬ ልጆች አይስዌር ነው። እና እኔ እሱ ኢንተርቪውን በደንብ አልሰማሁትም። ብቻ ግን የልጁን ሁኔታ አለባበሱን፣ አኳኋኑን፣ አመላለሱን፣ እጅ ስታይሉን ምናምን የግራ አስተጣጠፉ ነው ሳይ የነበረው። ንገሪኝ ካላችሁ ነግራችኋለሁ። አይስዌርን ከዛም በኋላ ያገሬ ልጆች በ40 ዓመት ተቀምጠ እናት ቤት ፂምህን አትላጭልና በአጭሩ ጠቅ ያደርጋል። ማንን በ40 ዓመቱ ፂሙን የሚላጭ እናቱ ቤት ተቀምጦ ያለውን ወጣት ማለት ነው። ወጣት ማለት ጎርምሳ 40 ዓመት ሲሞላችሁ ምንድን ነው የሚባለው ጋይስ? 40 ዓመት ሲሆን ሰው ምንድን ነው የሚባለው? ማርያምን ምን ነው የሚባለው ጋይስ? ምን ነው የሚባለው? 40 ዓመት ጎረምሳ ጎልማሳ ኦኬ። አዛውንት አይደለም ጎልማሳ ሆኖ እንግዲህ እናቱ የተባረው አመቱ ፂሙን የሚላጭ ወየውለት። እኔ አላቅላችሁ እኔ አታነካኩኝ። እኔ አሁን ከአንድ ብር ጋር እንዳታጣሉኝ። እኔ ራሴን ሚዛናዊ ንግግር ነው የምናገረው። ከዛም እንደዛ አለ ማለት ነው። አንድ ብር ማለት ነው። ከዛም ይሄንን ያዩ አንዳንድ ሰዎች ተናደዱና ላይክ አሁን እኔ ሶሻል ሚዲያ ሰው ስለሆንኩኝ ሶሻል ሚዲያ ላይ መጥቼ ነው መልስ ልሰጣችሁ የምችለው እንጂ ኢንቦክስ መጥቼ መልስ አልመልስላችሁም። የሶሻል ሚዲያ ሰው ከሆንኩ ማለት ነው ተጠቃሚ። አንዳንድ ሰው ቪዲዮ የማይሰራ ሰው ምንም አይነት ፕሮፋይል የሌለው ፎቶ የማይለቅ ኮመንት ብቻ ቢጠቀም ዩዘር ኔም ብሎ የመጣ ምናምን ቢሆን ኢትስ ኦኬ። ግን ቪዲዮ የምትለቅ ሰው ከሆንክ ለእያንዳንዱ መልስ ትሰጣለህ።
ለሚነገርህ ለምትባለው ነገር እውነት ለመናገር ማለት ነው። ይመቸኛል ይመለከተኛል ካልከው ወሬውን ታወራበታለህ። ካልሆነ ደግሞ ምን አገባኝ ብለህ ትተዋለህ። አሁን ለምሳሌ እንደኛ አይነቱ አውርተን ዩቱብ የሚከፍለን ሰዎች ከሆነ እያንዳንዱ ትንፋሻችሁን እየተከታተልን እናወራለን። ከዛም በኋላ ይሄ ብሩኬ የሚባለው ደግሞ ዱባይ ነው የሚኖረው የሀገሬ ልጆች። እሱ ደግሞ ይሰማና የአንድ ብርን መልስ ይሰማና እንዴት እንደዚህ ትላለህ? የአዲስ አበባ ልጅ ባይቸግረው ባይጨንቀው በ40 ዓመቱ እናቱ ቤት ተቀምጦ ፂሙን አይላጭም። ምን ለማለት ፈልገ ነው? አንተ እስከ ዛሬ ድረስ ፊትህ ሸፍነ የመንግስት አካል ስትሳደብ፣ ትራፊክ ስትሳደብ፣ ፖሊስ ስትሳደብ፣ ግለሰብ ስትሳደብ፣ ስታወርድ ስትጥል ነበረ። ዛሬ ላይ ቀን ወጣልህና ወተክ በ40 ዓመት ፂምህን ትላጫለህ ምናምን ትላለህ እንዴ? ወዶ አይደለም እኮ በ40 ዓመቱ ወጣቱ ፂሙን የሚላጨው ፂሙን ጎፈር የሚያበጥረው ምናምን ብሎ ብሩክ ቪዲዮ ሰራለት ለአንድ ብር ማለት ነው። የሀገሬ ልጅ ጉድ እኮ ነው። ወንዶች እኮ ይጣሉ ወንዶች እኮ ይጣሉ ጋይስ። የወንዶች ጸብ እኮ ደስ ይላል። የወንዶች ጸብ እኮ ደስ ይላል ጋይስ። አረ በመድኃኒዓለም። ከዛም በኋላ አሳትሉኝ የሀገሬ ልጅ። ከዛም በኋላ ይህንን የሰማ አንድ ብር ተነሳ። ደግሞ ያቺ ደግሞ የጅቡ የሚሏት ማን ነው ስሟ? አሽቃባጭ ሰማ ፍድክት አንድ ብርን እንዳትነኩብኝ ምናምን አጠጥፎታል መሰለኝ በቡክሴ ዛኔ ሲቀርጽ አንድ ብር እንዳትነኩብኝ ምናምን አለ። እስኪ ዝም አትልም? ምን አለበት ሁለቱ ቢዳደቡ? እኛም ስራ ብንሰራ እየሰማናቸው የሀገሬ ልጆች ያብጥሩ ዝም ብለው ምናምን ገላጋ አሽቃባጭ የምታሽቃብጡ ሰዎች ሞ ታናደዳላችሁ። ሁለቱ ይጨፋጨፉ እያልን እንሰማለን። እንዲያቆሙ አታድርጓቸው እንዴ! አጀንዳኛውንና ልኮ አባቴ ያረ ይሁኑ። ከዛም በኋላ የብሩክን መልስ ያየ ደግሞ እንትና ማለት ነው መጣ እንትና መጣ ማለት ነው ስንኩ አንድ ብር ግን አራዳ ነው የመጨረሻ ያገኘች አራዳ። ለነገሩ ማክስ አድርጎ ሲመጣ አራዳ እንደሆነ ገብቶኛል የመጀመሪያው ነው። ምክንያቱም አራዳ ያስታውቃል። በሳቁ ፍዝዝ ጥዝዝ ነው የሚያደርጋችሁ። አንድ ብር ባይዛ ወይ በሳቁ በቃ እንደ ሴት ሁሉ በአንድ ፖስት ሲያደርግ ይገቡና ቁርስ በልተሃል፣ እራት በልተሃል፣ እንቅልፍ ወስደዋል ኮመንት ላይ አፈር ብሎ አፈር ያስበላችሁ። እንዴት ነው ሸሚዝክ ተተኩሷል ኮመንቱ ላይ ታችሁታል ጋይስ። መልኩን ካዩት በኋላ እንዳለ ህዝብ እሱ ቤት እየገቡ ሴቶቹ መብቴው ጋይስ ፎቶ ምናምን ያለች ሴት እንዴት ነው ራት በላ፣ ምሳ በላ፣ ቁርስ በላ፣ ሸሚዝክ ተተኮሰ፣ ቲሸርት ታጠፈ፣ ጫማ ተወለወለ እያሉ ኮመንት የሚሰጡት። ድሮ እኮ በቀልዱ ነበር የሚስኩት። አሁን እኮ በመልኩ ሆነ ጥያቄያቸው ጋይስ። አይ ምድረ ችጋራም የወንድ ችግር ያጋጠማቸው ወንዶች ሴቶች ምን ላድርጋችሁ እናንተ ደግሞ በኩርኩም ነበር አናታችሁን መብሳት። ከዛም በኋላ ሳትሉኝም ያገሬ ልጅ። ከዛም በኋላ አንድ ብር መጣና አንድ ብር ይችላል ጨዋታ። አንድ ብር ከአንተ ጋር ሰው አይጣላም። አንተ አደገኛ ሰው ነህ ገብርኤልን። ከዛም የአንድ ብር መልስ ጋይስ በጣም ነው የሚያስደነግጠው። ቀረቀረለት፣ ብሩኬ ላይ ቀረቀረለት ጋይስ፣ ቀረቀረለት። እንዴት አትሉኝም? የቀረቀረለትን አቀራቀር ልንገራችሁ። አሁን ብሩኬ መሆን ከአንድ ብር እኔ በተናገርኩት ነገር አንድ ነገር እኔ እንደሆነ ይኸውልህ ሶሻል ሚዲያ ላይ ስሜ በጥሩ አያምርም። እኔ ስናገር ያጋግሉታል፣ ያጣሉን ይፈልጋሉ። እኔ እናንተ ያወራችሁትን ነው እያወሩ ያሉት። ከዛም በኋላ ብሩኬ ይሄ እንትና ማን አንድ ብር ቀረቀረለት። ምንም ብሎ እንደቀረቀረለት ታውቃላችሁ? የቀረቀረለት ነው ነገር ፍሬ እንዳልነበር ነው። እንደው ጥፋት አጥፍቼ ቢሆን እንኳን አለ የሀገሬ ልጆች፣ ጥፋት አጥፍቼ ቢሆን እንኳን በውስጥ መተህ አትመክረኝም? እንደዚህ ነው አትለኝም? ሚዲያ ላይ ወጥተህ ለላይክ እና ለኮመንት ለሰብስክራይብ ወይም ደግሞ ለቪው ብለህ እኔ ጓደኛ አሳልፈህ ትሰጠኛል? አቤት የአራዳ ልጅ እኮ ጭዌ ይችላል ጋይስ። እግዚአብሔርን የአራዳ ልጅ ተምቾች እኮ ነን ጌታ አትለኝም ምናምን አለ። ከዛ ብሩኬ ሳትለብሶ ሳትጎርሰው ድጋሚ ኧረ አንድ ብርማ መጽሐፍ ቅዱስ ጥቅስ ማነበበ ጋይስ። አንተ ልጅ ግን ዲያቆን ነበርክ እንዴ? አንድ ብር በፊት ቤተክርስቲያን ታገለግል ነበር። ጠቃቀስከው እኮ መዝሙረ ዳዊት ምናምን የሆነ ነገር ብቻ ምናምን አንቀጽ እያስቀመጥክ ነው የጠቀስክለት እንዴ ጋይስ። እግዚአብሔር ነው ጠቀሰ መጽሐፍ ቅዱስ እንዴ? የሆነ ጊዜ የሆነ አንድ እግዚአብሔር መጣና እንደዚህ እውነት። በነገራችን ላይ እሷ ጥቅስ እኔ ነው ለእኔ ናት። በነገራችን ላይ ለእኔ ምቀኞች ነው የሚሆነው። እየተናገርካትን ጥቅስ ሴቭ አድርጌታለሁ፣ አልረሳትም። ልድገማት አንዴ ቆይ። አንድ ጎረቤት ነበረ፣ አንድ ሀብታም ነበር አለ። አንድ ደግሞ ምቀኛ ጎረቤት አለው አለ። ከዛም በኋላ ጌታ መጣና እሱ ቤት ለዚህ ለድሃው ማለት ነው ምን ላድርግልህ ሲለው ያኛው ጎረቤቱ አንድ አይን የለውም፣ አይኔን አጥፋልኝ አለው አለ። ምን ልስጥህ ብሎ እግዚአብሔር ሲጠይቀው አንድ አይኔን አጥፋልኝ ብሎ ተጠየቀው ለእግዚአብሔር አለ። እውነቱን እኮ ነው። ምቀኛ ሲጠይቅ እኮ እንደዚህ ነው። ብቻ ተውትን፣ ምን አገባኝ እንደሱን ጥቅስ አያገባኝም ያሉ ስለሆነ እና የሀገሬ ልጆች በጣም እኮ ነው የሚገርሙት እኮ። አንድ ብር ግን መጽሐፍ ቅዱስም ያነባል። አንቺ አደገኛ ነሽ አባቴ፣ ከአንተ ጋማ ማን ይነቃቀል? ግንብ እኮ ነው ግንብ። ከዛም በኋላ
መተህ ብትነግረኝ የአራዳ ልጅ የአዲስ አበባ ልጅ አይደለህ እንዴ ምናምን ብሎ ጠቅ 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 አደረገውና ጋይስ በአንድ ሰዓት ውስጥ የለም በቃ ህዝቡ ተንጫጭቷል ለአንድ ብር በቃ አንተ እያለ ብሩክን ምቀኛ በዛች ቅስፈት ስንት ሰው ብሩኬን ምቀኛ ብሎ እንደቀጠቀጠው የሀገሬ ልጆች በዛች ቅስፈት አበሻ እኮ ለመፍረድ እኮ አንደኛ ነን። ብቻ አንድ ብር ያችን ተናገረ። ቪዲዮ የሚሰራው ሴቷም ተነሳች እንጂ ፊቷን እዚህ ድረስ ማክስ አድርጋ አንተ ብሩክ ከምትባለውን ደሴ ምናምን ምቀኛ ሰፈር ልጅ ምናምን በቃ ተነሱበት ብሩኬ ላይ። ከዛም ብሩኬ አድሮ እንግዲህ ዱባይ ስራ ነው፣ ማታ ላይ ስራ ይወጣል ምናምን። ያው ስራውን ሰርቶ ማታ ላይ ስራውን ጨርሶ ጠዋት ላይ ቪዲዮ ለቀቀ። አንተ ያመሃል እንዴ ምናምን ነገር አለው። እኔ የት ነው ማቅ ጓደኛዬ ነህ አንተ ምናምን። ከዚህ በፊት ለካስ ብሩክ አንድ ብር ብሩኬን ቀጥቅጦታል በቪዲዮ አወጣለት አጎትቶ። ይሄኛው አንተ ጓደኛ ከሆንኩ ታዲያ ይሄን ቪዲዮ ለምሰራ እነዚህ ልጆችማ ጋይስ በሌላ ኬዝ አላቸው። ተጣልታችሁን እንዴ በሽክ እውነቴን እኮ ነው። ስደት ላይ እኮ ወንዶች እኮ ከተጣሉ በሽክ እኮ እንዲህ እኮ ነው የሚነቋቆሩት። እንዴ ግብ ከተደባደቡማ በሴት ተደባደቡ ይባላል። ይነቋቆራሉ በፖስት በኮመንት ምናምን። ከዛም በኋላ ማለት ነው ባኔ ጓደኛዬ አይደለም ፍሬንዴም አይደለም ስላንተ ላወራ አልችልም እና እኔ ትክክለኛ ምናምን ብሎ መልስ መለሰለት ብሩኬ ማለት ነው። ትክክል ነው የመለሰለት መልስ ትክክል ነው። ምክንያቱም የተሰማኝን እንደ አንድ ኢትዮጵያዊ ወጣት ነው ልመልስልህ የምችለው እንጂ እንደ ጓደኛ ነው። ጓደኛ ላልከው ደግሞ ጓደኛ ካይደለውም እንዴት የቱ ጋር ነው የኔና ያንተ ጓደኝነት ምናምን ብሎ ብሩክም አስረግጦ መለሰለት። ለማን ለአንድ ብር የሀገሬ ልጅ ይዚ የሀገሬ ልጅ አያችሁ። ግን ሳታጣሩ ቪዲዮ ለመስራት አትቸኩሉ። አሁን ከብሩክና ከአንድ ብር የተማርኩት እኔ ሳታጣሩ ቪዲዮ የምትሰሩ ሰዎች። አሁን ለምሳሌ አንድ ልጅ ቲክቶክ ኢንስታግራም ላይ የአራዳ ልጅ እንደዚህ አይቼው እኔ በነገራችን ላይ የአራዳ ልጆች እንደዚህ አይቻቸው አውቃቸዋለሁ። በግድ አራዳ እንሁን የመሀል ልጆች ነን ምናምን የሚሉ ያስታውቃሉ። በግድ ሳይሆኑ ማለት ነው። ድርቅ መንቻካ ናቸው የእንትን ልጆች ታውቃላቸው። የአራዳ ልጅ ግን ሲያወራ ራሱ ታውቀዋለህ። ንግግሩንም ወሬኑ ጭውኑ ታውቀዋለህ። እና ከዛም ወጥተው ብሩኬን ብዙ ሰው ሰደበው በቪዲዮ ማለት ነው። ካያችሁን እያዩዋቸው ነው። ምክንያቱም እንደ ሀሳብ የብሩክን ሀሳብ ተቀብያለሁ እኔ እንደ ሀሳብ። ከዛም በኋላ ደግሞ አንድ ብር ወጥቶ መልስ ሲመልስ እኔ ብሩክ ጓደኛው ከሆነ እንዴት እንደዚህ ቪዲዮ ሊሰራበት ቻለ ብያለሁ እውነት ለመናገር። ከዛም ደግሞ ብሩክ ወጥቶ ጓደኛ ካደለውም አንተ ከዚህ በፊት ጓደኛ ከሆንኩኝ እንዴት እንደዚህ አይነት ቪዲዮ ትሰራለህ ብሎ ስለ ብሩክን የቀጠቀጠበትን ቪዲዮ አወጣበት ማለት ነው። ስለዚህም እነዚህ ልጆች ጓደኛ ማቾች አይደሉም ብዬ እንዳስብ አድርገኝ። ከዚህ በኋላ የአንድ ብር የሚመጣው የአንድ ብር መልስ ነው ለእኛ ጥያቄ መልስ የሚሆነው። ከዛም በኋላ ያቺ በቃ ላሽ ታስጠጣለህ እንዴ ምናምን አለው ማለት ነው። ከዛም ብሩክ የማስጠጣት ጉዳይ አይደለም ብሎ ሌላ ነገር አለው። እውነት ነው የማስጠጣት ጉዳይ መሆኑ ሳይሆን ሲጀመር በዚህ ሰዓት ላይ እንደምታውቁት በ40 ዓመቱ ፂሙን የሚላጭ አይደለም በ80 ዓመቱም ከእናቱ ጋር ቁጭ ብሎ ማይ ሽሮ እንጀራ አለ የሚል ወጣት ያለበት ሀገር ነው። ህዝብ ያለበት ሀገር ላይ ያለ ነው። ምክንያቱም ለምን ብላችሁ ከጠየቃችሁ ስራ አጥነት ያው እንደምታዩት ነው። ስራ የለም። እውነት ለመናገር ተፈላስፈ እንደኛ ጌመር ወይም ዩቱበር ካልሆንክ በስተቀር አፍጥጣ ከባድ ነው ስራ ለማግኘት። ዲግሪህን እና ማስትሬትህን የሚይዘህ ተቀምጠው በቃ ቁጭ ብለህ ታገጣለህ ድንጋይ ላይ። እና እሱ እውነታው ይሄ ነው። ያንን ነው ብሩክ መልስ የመለሰለት ለአንድ ብር። እንዴት እንዲስላለ ሰው ሳይፈልግ ወዶ ቁጭ አይልም እናቱ ቤት። ሰው ሳይፈልግ አያገጥም። ሰው ሳይፈልግ እንደዚህ አይሆንም። እና ምን ለማለት ፈልገ ነው ምናምን ነገር ምናምን ነው የብሩኬ ጭውቴ ማለት ነው። ከዛም የሀገሬ ልጆች እኔ ግን አሁን ይህን ሁሉ ያወራሁላችሁ ከሁለቱ ማንን ታዘብሽ ካላችሁኝ ሁለቱም የአራዳ ልጆች ናቸው። ሁለቱም የአራዳ ልጆች ይመቻቸው። ለሁለቱም ሪስፔክት አለኝ። ግን እንደ እንትን እንደው ባላስማማችሁም እንድትጣሉም አልፈልግም። ግን እንድትላላሱ ፈልጋለሁ። እንድትጣሉ አልፈልግም። ግን በቃ በአራዳ ቋንቋ የአራዳ ልጅ ሲተራረብ ደስ ይላል። የአራዳ ልጅ ተደረብ እኮ ደስ ይላል። እና ይኸውላችሁ አሁን ብሩኬ እንደ አንድ ወጣት እንደ አዲስ አበባ ወጣት ይሰማውን የተናገረው። እንትና ደግሞ አንድ ብር ደግሞ ለምን ታስጠጣኛለህ አራዳ ኮንክላሽ አትልም ነው ጨዋታው። ግን እንደ አዲስ አበባ ልጅ መልስ የመለሰለት ብሩክ ትክክል ነው ባይ ነኝ። ምክንያቱም መልስ አንተ ኢንተርቪው ስታደርግ ሰዎች እንዲሰሙ እስከሆነ ድረስ ሰዎች ሲሰሙ ደግሞ የራሳቸውን መልስ እንዲሰጡ ነው። ገብቶሃል? ስለዚህ መልስ ነው የሰጠክ። ለምን አልተናገርክም ምናምን ላልከው ደግሞ እስከዛሬ ድረስ ፊትን ስላላሳየ መልክህን አሳይተህ ስለማትናገር ማንም ለአንተ መልስ አይሰጥም። በምንህ ይተርባል። አሁን ግን በመልክህም አይተርብህ፣ በምንም አይተርብህ፣ በጭዌም አይተርብህ። በቃ ጨዋታም ትችላለህ ምናምን። ግን አንዳንዴ ደግሞ ስናወራ እኔ ግን በሁለቱ ጉዳይ ምን አገባኝ ጋይስ። ብሩክና አንድ ብር ለምን አትደባደቡ? ምን አገባኝ ግን ምን አገባኝ ስለሁለታችሁ ግን እንዴ የሀገሬ ልጆች ምን አገባኝ?
አሁን ተነስቶ ያኛው 1 ብር የሚባለው ቢናገረኝ ብሩክ ተነስቶ ቢናገረኝ ምን አባቴ ልሆን ነው? ጋይስ ምን አባቴ ምን አገባኝ? ምድር አሽቃባጭ። እኔ ስለ ኢትዮጵያ ነው የማወራው። ምን አገባኝ? ተቀጣቀጡ ተቀጣቀጡ። ሀገር ልጅ ከእነሱ ጋር ደግሞ ልጋጭ እንዴ? ኧረ በመድኃኒዓለም አሰባችሁታል? 1 ብር አሁን የሆነ ቪዲዮ ስለኔ የሆነ ነገር ጣል ቢያደርግ አቤት ህዝብዬ ጋይስ አቤት አጭራውን እንዴት እንደሚቆላ ትክክል እኮ ነው። 1 ብሯን እኮ ትለያለህ ምናምን እሳከው ምናምን ብሎ የሚያወሩት ብዛታቸውን አስባችሁታል? አረ ምን አገባኝ ምን አገባኝ? 1 ብር ይመችክ። ለምን በ40 ዓመቱ አይደለም በ80 ዓመቱ ለምን ተዘብዝፎ አይላጭም? ምን አገባኝ? ዩቱበር አይሆንም እንደኔ? ምን አገባኝ? ብሩኬን በራስሽ ወይ ጎበዝ ይመችሽ። አራድዬ ምን አገባኝ ስለሆነታችሁ። እኛ ግን ለምንድን ነው ጋይስ ግን አንዳንዶቻችሁ የከተማ ልጆች አራዳ ማን ነው እንዳንተና እንደ አዶናይ አራዳ ነው። እናቴ ትምህርት በቃ አራዳ ነው። ቸግሮኛል ብሎ ወጣ ዮባ እንደዛ ላጥ አደረገ። አዶናይ መጣ በቃ ስራ ፈልጉልኝ ታለ በቃ ተመነጠቀ። እናንተም በቃ ሀብታም የምትሆኑበትን ወይ እንደዚህ ፈልጉና ሀብታሙ ነው እንዴ? የሀገሬ ልጆች የምሬን እኮ ነው። እናቴ ትምህርት በእነሱ መሀል እንዳትገቡ እግዚአብሔርን። ወይኔ በስመ አብ። ኧረ የንግስት ስም ንገሩን። ንግስት ስም ላይ ነሽ እስካሁን የኔ ፍቅር። እኔ በነገራችን ላይ ለጥቃቅንና ለበጎች መልስ የለኝም። አንድ ጨዋታችን ራሱ ሙሉ ቪዲዮ ያስወራቸዋል። እኛ ስናወራ ንቀን ትተናቸዋል። ስንንቅ እንደዚህ ነን ባይዘው። እኛ ስንንቅ ሊያየ አንቺ ጨለል ነሽ እንዴ? አይ ጨለል አይደለሁም በእርግጥ። እሺ አሁን ንግስት ፖስት አደረገች። እርጉዝ ናታ። አያቸው። እኔ ውሸት አላወራም። ሳወራ ውሸት አላወራም። የሆነ ነገር ውስጤ ይነግረኛል። አዎ በቃ የምሬን እኮ ነው። እኔ ስለማናችሁም ሳወራ እዚህ ጋር ውሸት አይደለም እውነት ነው የምናገረው። ያመንኩበትን ነው መጥቼ የምናገረው። ዋው ንግስትዬ ገብርኤልን እርጉዝ ናት ጋይስ ፖስተች። እመቤቴ በሰላም ትገላግልሽ የኔ ፍቅር። እንግዲህ ጥላቶች ይፈሩ። እሰይ እንኳን አደረገችልሽ እመቤቴ ድንግል ማርያም የኔ እናት። እኔማ ጠርጥሬያለሁ ዳሌሽን ሳይሆን ዝርጥጥ ሲልብኝ። እርሻቸው ማሬኛ እንድሻለን። እኔም ወዳቸዋለሁ ጋይስ። እኔም በጣም ነው የምወዳቸው የሀገሬ ልጆች ገብርኤልን። እኔ እኮ በጣም እኮ ነው የሚገርመኝ።